በጣም ጥሩ። ስለዚህ ዓለም ሳይፈጠር ከተባለ አንድ አካል የዛኔ ከእግዚአብሔር ዘንድ ነበረ እያልከን ነበረ። ያስኬዳል እንደዚህ? እሺ የኔ ወንድም ልትረዳኝ ከፈለክ ወይም ልታደምጠኝ ከፈለክ በደንብ ልንገርህ። እሺ ይሄ የሚለው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው። በክርስቶስ መረጠንና ከአንተ ጋር በነበረ ክብር የምትለው ቃል በፍጹም የተለያየ ነው። ለምን ብትለኝ ከአንተ ጋር በነበረ ክብር። እሺ ወይ አንዴ አትመለስ አሁን ወደኋላ። እሱን ተነጋገርን ቅድም። አሁን እዚህ ጋር ዓለም ሳይፈጠር ካለ ምን ብለህ ነበር ቅድም? ከአምላክ ጋር አብሮ መኖሩን ያሳያል ብለህና አለ እና ተሳሳትኩኝ። እና ይህ እኮ እሱን እኮ ነው የሚገልጽልኝ እንጂ ሌላ እኮ ማን ናቸው? ሳይፈጠር የተመረጡት እነማን ናቸው? መመረጥና ማክበር አንድ ነው። ስለ መመረጥና ስለ ማክበር አይደለም አሁን ጥያቄያችን። መቼ ነው የሆነው ይሄ ድርጊት ነው? አሁን ድርጊቱ መቼ ነው የሆነው? ይሄ ዓለም ሳይፈጠር በለና አንድ ጊዜ ቶሎ በል። ድርጊት የተካሄደው ዓለም ሳይፈጠር ነው። እንግዲህ አምላክ ናቸው ልትለኝ አትችልም። በዚህ መረጠን ነው የሚለው፣ በክርስቶስ መረጠን ነው የሚለው። ዓለም ሳይፈጠር በክርስቶስ መረጠን ማለት አንድያ ልጁ ልኮ መረጠን እንደማለት ነው። ይሄን ሀረጉን በደንብ እዩ እኮ። ስለዚህ መቼ ነው የተመረጡት ነው አሁን ጥያቄው። እንደ ቃሉ ከሆነ ዓለም ሳይፈጠር እያለ ገልጿቸው ነው ከላይ። እሺ ይህን ጥያቄ መልስልኝ። በማን ነው የተመረጡት ንገረኝ እስኪ። በክርስቶስ ችግር የለውም እኮ ይሄ በሱ ካልተጣላ ነው እኮ። ታዲያ በማን ነው? በክርስቶስ ነው፣ ችግር የለውም። ይሄ ነው አሁን እዚህ ጋር ክርስቶስ ቀድሞ ነበር ማለት ነው። ይሄ እኮ ሀሳቡ ገብቷል። ማድለ ቅድመ እውቀት ነው የሚያሳየው እያልኩ ነው። ማን ነው መራጩ? መልስ ኖ እውቀትና መመረጥ ይለያያል። መራጩ ማን ነው? በዚህ አውድ መሰረት መራጩ ኢየሱስ ነው? አብ ነው? ኢየሱስና አብ እኮ አንድ ነው። በዮሐንስ ወንጌል ምዕራፍ 10 ኖ እኔና አብ አንድ ነን ብሏል በራሱ ቃል። እንመጣለን፣ ችግር የለውም። መራጩ ማን ነው? በማን ነው የተመረጡት? መራጩ ማን ነው? እንዴ እኔና አብ አንድ ነን እያለ እየተናገረ እንዴት ሌላ መራጭ ብዬ ነገር ይችላል? መራጩ ማን እንደሆነ ንገረንና በማን ተመረጡ ለሚለው ስላሴ የሚል ጋር ያለው የት ጋር? እሺ አብ የሚል አሳየህ እዚህ። ያው እና የክርስቶስ አባት ይባላል የላለው። በክርስቶስ አባትና አምላኩ ይባረክ ብሎ ይጀምርልሃል ከላይ። ይሄ አካል ነው መራጩ፣ አምላኩና አባቱ ይላል ጭራሽ። ይሄ አካል በማን በኩል? በክርስቶስ በኩል መረጣቸው። መራጩ ማን ነው? አብ ነው። ይኸውልህ አይደለም ቢው ቃሉን እያየኸው ነው ወገናችን። አንተም እኮ እየተከተልክኝ አይደለም። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ማለት ዓለም ሳይፈጠር ቅድመ እውቀት አለን ማለት አይደለም። ወይም ደግሞ ቅድመ እውቀት ዓለም ሳይፈጠር እኛ ነበርን ማለት አይደለም። መራጩ ማን ነው እንዴ? መራጩ አብን እኔና አብ አንድን ያለው ራሱ አብ ወይም መራጩ ማን ነው? እሺ እዚህ መራጩን አሳየኝ አንተ። ያውና የክርስቶስ አምላክና አባት ብሎ ይጀምርልሃል እኮ ከላይ። እሱ እኮ የሚጀምረው ታዲያ ምስጋና እኮ ነው እኮ። ማን ነው መራጩ? እዚህ ጋር በክርስቶስ ተመረጠን ይላል። በክርስቶስ ተመረጠን ይላል። መራጩ ማን ነው? ክርስቶስ በኩል ማን ነው? ኢየሱስ ክርስቶስን የላከው ማን ነው? ክርስቶስ መረጠና በክርስቶስ ቃሉን የተለያዩ ነው። ይሄ ነው እኮ በክርስቶስ በኩል መረጠን ማለት ክርስቶስ ያልተቀበለውን አብ አይቀበልም፣ አብ ያልተቀበለውን ክርስቶስ አይቀበልም እንደማለት ነው። እንደሱ አይደለም። ቆይ አንዴ ይኸውልህ፣ መራጩ ማን ነው? አብ ነው። በማን በኩል? በክርስቶስ በኩል። አየህ አይደለ? እሱ አብ የሚል ካለ እኮ ነው። ወይ አሁን ነው እያሳየህ እኮ ነው። አብ እያለ እየነገረህ ነው። አሁን እዚህ ጋር የክርስቶስ አምላክ በተለየ አካል አትደረብ እንጂ ወገናችን። አንዴ የክርስቶስ አምላክ ይባረክ ይላል። ማን ነው የክርስቶስ አምላክ? የኢየሱስ አምላክ አለው እንዴ? ጌታ ሰው ስጋዊነቱን ሲያስረዳ ነው። እዚህ ስጋ ለብሶ የለ የት ጋ ነው ስጋዊነቱን ሲያስረዳ ነው አምላክ የሚለው? እሺ እኔና አብ አንድ ነን ያለው ለምንድን ነው ታዲያ? ወደ እሱ እንመጣለን። እባክህ ከጥቅስ አትሄድ። አምላኩ ማን ነው የሚለውን ንገረና። አምላኩ ማን ነው? ኢየሱስ ክርስቶስ ራሱ አምላክ ነው። የራሱ አምላክ ራሱ ነው ማለት ነው። አምላክ የሚለው ራሱና አምላክ የሚለው ኢየሱስ ያ አባቱ ነው እያለ አምላኩና አባቱ እያለ አባቱ ማን ነው? ይሄ እኮ የስላሴን ድንቅ ይሄን እኮ የፈጣሪን ድንቅ ጥበብ ያሳያል እንጂ ፈጣሪን ይሄ የሚያስን ቃል አይደለም። ስለዚህ አብ የሚለው ራሱን ነው ማለት ነው። ኢየሱስ አባት የሚለው ይኸውልህ፣ አንተ አሁን አንገት አለህ ራስ አለህ። አንገትህ ራሱ ሆን ይችላል። ቃሉ ላይ አውራ። ፍልስፍና አንተውና ቃሉ ላይ አውራ።
አይደለም። እሺ እንደሱ ከሆነ አምላክ የሚለው ኢየሱስ ክርስቶስ ማንን ነው? ወደ እዚህ ጋር የክርስቶስ አምላክና አባት ይባረክ ይላል። የአምላኩ ማን ነው? ለኢየሱስ ክርስቶስ የራሱ አምላክ ራሱ ነው ወይስ ሌላ? ስጋ ለብሷል አልለበሰም? ስጋ ለብሷል አልለበሰም? ስጋ ለብሷል፣ ችግር የለውም። እኔም አንተም ስጋ ለብሰናል። ስለ ስጋ ሳይሆን ማንን ነው ነው ጥያቄው። ማንን ነው አምላክ የሚለው? አይደለም። ስጋን ከለበሰ ስጋው ምን አለው? ለሰው አሁን ወይኔ ሽት እሱ አንድ ጊዜ ላውራው ትፈቅድልኛለህ? ቆየለ መረጋጋት አለበት። ወይኔ ሽት አለ ታውቃለህ ያሉ ነፍ እሺ ከታች ያለው ወንድማችን ሰላም ወገናች፣ ሰላም ልጅ ወጥቷል። ለማንኛውም አምላክ እንዳለው ኢየሱስ ክርስቶስ እዚህ ቃል በቃል ይናገራል። ያንን መናገር ሰላት የራሱ አምላክ ራሱ ነው ወይ? አዎ ነው አለ። ምን ይሻላል? ምን ይሻላል? ኢየሱስ ክርስቶስ ራሱን አምላክ እያለ ነው። ራሱን ነው ሲጣራ የነበረው ወደ አምላኩ። የክርስቶስ አምላክ የና አባት ይባረክ ሲል ጊዜ አምላክ የሚለው ራሱ ነው አይደለም? አብድ ነው። አንድና አምላክ አንደኛ ብቸኛ እውነተኛ አምላክ እያለ ራሱ ክርስቶስ ይል። እሺ 430 ይሰማል? ይሰማል። እሱ ሰላም ነው። እንዴት ነህ? አማን ነው ወይ? ደህና ነኝ። አወከኝ? አዎ። እንዴት ነህ? ደህና ነኝ። እኔ የትናንትናው ልጅ ነኝ። እሺ አውቄያለሁ። እንትናል አቡከር ፎሎ አድርገው። አቡከር አለ? የትኛው ነሽ? በውስጥ አገኙት። አቡከር አለ? አቡከር፣ ኢብራሂም፣ ሳላህ እነዚህ ሶስቱ አገኙና ሳላህ አናግሩት። አቡከር ካላችሁ ኢብራሂም አናግሩት። ግሩፕ ካላችሁ አግሩታል። ቴሌግራም ላይ አሊ አድርጉን። ያው ጻፍልኝ ለእኔ 4-3 እሺ ጽፍላለሁ። እሺ አንድ አማራ ሰላም ሰላም አለይኩም። እሱ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። እንትን ምሳሌ አሁን ብርድ ነው እና ውሃ እያሞቅን ወይንም በሰካና ውዱ ማድረግ ነው ይታያል? ትችላላችሁ፣ ችግር የለው። ብርድ ባይሆንም ራሱ ትችላላችሁ። ይቻላል። ይቻላል። እሺ የግመል ስጋስ በልተን በምን ምክንያት ነው ውዱ የምናደርገው? ምሳሌ የግመል አሳምሳ ምን ተጠቅልሎ ኖሮ መርዳን ነው። የግመል ስጋ ነክተን ቢሆን ውዱ የምናደርገው ምክንያት በምን ነው? እሺ ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም ውዱ አድርጉ ስላሉ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ተወደኡ ሚን ለሕሚ ኢብል፣ የግመል ስጋ ከበላችሁ ውዱ አድርጉ ብላ። ያ ነው በግዴታ ከግዴታነት አንጻር ነው ወይንስ ተወዳጅ ስለሆነ ነው አድርጎ ያሉት በሚለው በዑለሞች መካከል ሁለት ሀሳብ አለ እና ሐናቢላዎች የግዴታ እንደሆነ ይናገራሉ፣ ሌሎች ሱና ነው እና ብታደርጉ መልካም ነው። ውዱ አድርጉ የግመል ስጋ ከበላችሁ። ነቢ ሰለላሁ ዐለይሂ ወሰለም ተወደኡ ሚን ለሕሚ ኢብል ያሉት ከግዴታ አንጻር ነው የሚለው ነው ጠንካራው እና ስለዚህ ውዱ አድርጉ ከበላችሁ። እሺ እሺ ሰላም ወንድሞች ሰላም። እሺ ጥያቄ ነበረ። እሺ ጥያቄ ምንድን ነው? ቁርአን ላይ ነው በሱራ 578 ላይ ከእስራኤል ልጆች እነዚያ የካዱት በዳውድ እና በመርየም ልጅ ኢሳ ምላስ ተረገሙ፣ ይህ ትእዛዝ በውስጣቸውና ወሰንን የሚያልፉ በመሆናቸው ነው እና እዚህ ጋር አልገባኝም። ማለት ዳውድ እኛን አልረገመም ያስባል፣ ኢሳ የሚለው ኢየሱስ ስለሆነ አላውቅም። ጥያቄ በእርሱ ላይ ምንድን ነው? ዳውድ ማለት ዳዊት ነው እና በብሉይ ኪዳን ላይ ዳዊት አይሁድን ተራግሟል የሚል የለም። ምንድን ነው የሚለው? መጽሐፉ ላይ አይደለም የሚለው ከእስራኤል ልጆች እነዚያ የካዱ
ቃሉ ላይ የሚለው ምንድን ነው? ሉዒነ አለዚነ ከፈሩ ሚን በኒ እስራኤል ዐላ ሊሳኒ ዳውድ፣ በዳውድ ምላስ ላይ ይላል። ወዒሳ ብን መርየም፣ በዒሳ ምላስ ላይ ይላል። በአንደበታቸው ነው ይህን ቃል የተናገሩት። ቦታል አይደለ? ምን አይነቶችን ነው ከተባለ ከፈሩ ብሎ ገለጻቸው፣ የካዱትን ብሎ ገለጸ እንጂ እስራኤላውያኖችን ብሎ አይደለም። ከእስራኤላውያኖች መልካሞች ነበሩ፣ የነቢያትን መንገድ የሚከተሉ ስለ ካዱት አካል ነው የሚናገሩ። ሉዒነ አለዚነ ከፈሩ ሚን በኒ እስራኤል ዐላ ሊሳኒ ዳውድ ወዒሳ ብን መርየም ይላል። ዛሊከ ቢማ ዐሰው ወካኑ ያዕተዱን። እሺ ሌላ ጥያቄ፣ ገነትንም አይሁድን ወይም ክርስቲያኖች የሆነ ሰው እንጂ ሌላ አይገባትም አሉ። ይህች ከንቱ ምኞታቸው ናት። እውነተኞች እንደሆናችሁ አስረጃችሁን አምጡ በላቸው ይላል በሱራ 211 ላይ። ግን ከዚህ ጋር አንደኛ ከክርስቲያኖች ጋር ደብልቆናል። እኛ ከክርስቲያኖች ጋር ለምን እንደሆነ አላውቅም። ግን ደግሞ በብሉይ ኪዳን አለ። ለምሳሌ ገነት አይሁድ እንደሚገባ ይናገራል። አንተ አይሁድ ጋር ከክርስታ ጋር? አዎ፣ ግን ማለት አሁን ላይ ስለ እስልምና ማወቅ ፈልጋለሁ። በጣም ጥሩ ጥያቄ የሙሴ ተከታዮች ነን ብለው የሚናገሩ ሰዎች ናቸው። እነዚህ ሰዎች በትክክለኛው መንገድ ወደ ኢስላም ከመጡና የነቢያትን ሕግና ስርዓት እና አብርሃም እነ ይስሐቅ እነ ያዕቆብ እነዚህ ቀደምት ነቢያትን ሁሉ እንደ ነቢይ አድርገው ቢቀበሉ እና የመጨረሻውን ዘመን ነቢይ ቢቀበሉ፣ እንግዲህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደምታውቀው የአብርሃምን መንገድ ይዘው ነው የመጡት። ቃል በቃል አላህ ሲናገር ሚለተ አቢኩም ኢብራሂም ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው ይላል። አንዴ እናሳየህ እነዚህን መረጃዎች ሁሉ። የአብርሃም መንገድ የአብርሃም አባታቸው እንደሆነ ቃል በቃል ይናገራሉ። ቁርአንም አብርሃም አባታቸው እንደሆነ ይነግርላቸዋል። እና የእርሱን ያንን አንዱን አምላክ በአንድነቱ ላይ ሶስትነት የሌለበት ብቸኛ አምላክ ነው። ዘላለማዊ ይሄ የሆነው የአምላክ ሁለትነት ሶስትነት የሚባል ነገር የለውም። የአምላክ ብቻውን ነው ዘላለም ማለት ነው። እና ስለዚህ አምላክ ስለ ነቢያት አምላክ እንደሰበኩ ቃል በቃል አምላክ ይናገራል። የአብርሃምን መንገድ ይዘው እንደመጡ የአብርሃም ልጅ እንደሆኑ ቃል በቃል ራሱ ይነገራል። እነዚህን መረጃዎች እናሳይህን ትላለህ። እስኪ ያሳይ እንደ ሳላ አውጣለት ከቁርአንም ከሀዲስም የአብርሃም ልጅ እንደሆኑ ነብዩ ሰለላሁ ዐለይሂ ወሰለም እናሳያቸው እና በአብርሃም በኩል የመጣውን መንገድ እንደሚሰብኩ ያንን ሁሉ እንደታዘዙ የአብርሃምን መንገድ እንደሆነ ይናገራል አላህ። እሺ ሰደቀላህ ልንገርህና ናቅዞችን ሱረቱል ሐጅ መጨረሻውን አውጣው። ቁል ፈተቢዑ ሚለተ ኢብራሂም ቃል የአብርሃምን መንገድ ተከተሉ እያለ ያዘናል ሁሉ። ሱራ አሊ ዕምራን ላይ ወማ ካነ ሚነል ሙሽሪኪን እርሱ ከአጋሪዎች አልነበረም ይላል። አንድን አምላክ ብቻ የሚያመልክ ነበር አብርሃም። ከሱ ጀምርላቸው የአብርሃም መንገድ ምን እንደሆነ። ከዚያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአብርሃምን መንገድ እንደታዘዙ የአብርሃምን መንገድ ሊያስተምሩ እንደመጡ ያንን አንዱን አምላክ በብቸኝነት ማምለክ። ፈተቢዑ ሚለተ ኢብራሂም ሱራ አሊ ዕምራን ላይ ያለን አውጣ፣ ወይም እሱን ሐጅ ላይ ያለውን የመጨረሻውን አንቀጽ አንብባ። ከፍ አድርገው ትንሽ አንድ የኮሜንቱን ዝጉትና እንትን እንዲልልን ጥቅሶቹን ለማንበብ እንዲመች ኮሜንቱ ይዘጋል። እሺ ሱረቱል ሐጅ የመጨረሻውን ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። የአባታችሁ የአብርሃም መንገድ እርሱ ተከታዮችን ሙስሊሞች እያለ ነበር የሚጠራው እያለ ይናገራል። ያው እነዚህ ጋር ይታያችኋል። በአላህም ሃይማኖት ተገቢውን ትግል ታገሉ፣ እርሱ መርጧችኋል። በእናንተም ላይ በሃይማኖት ውስጥ ምን ችግር አላደረገባቸውም። የአባታቸውን የኢብራሂምን ሃይማኖት ተከተሉ ይላል። ያው አምላክ ለአብርሃም ደንግጎ የሰጠው አንድ ብቸኛ እውነተኛ የሆነ መለኮታዊ ሃይማኖት አለ። ያንን ነው። ምንድነው የአብርሃም መንገድ ከተባለው እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟቸዋል እያለ ይናገራል። አብርሃም የዚህን መንገድ ተከታዮች ሙስሊሞች እያለ ይሰይማቸው ነበር። የአብርሃም መንገድ ይሄ ነው። የአብርሃምን መንገድ ተከተሉ እያለ ቃል በቃል አላህ ያዘናል። ሱራ አሊ ዕምራን ላይ ያወጣላቸው ፈተቢዑ ሚለተ ኢብራሂም ሐኒፋ ይላል። ያው አባት እያለ ይገልጸዋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አባታቸው ነውና አብርሃም የአባታችሁን መንገድ እያለ ያዛቸዋል። ፈተቢዑ ሚለተ ኢብራሂም ሐኒፋ ሱራ አሊ ዕምራን ላይ ቀላጥ ልንገርህ አንድ ቁጥር 67 ሳላ ቁጥር 67 አይ አውጣ እሱ አብርሃም ሙስሊም ነበር የሚለው ነው። የአብርሃምን የአባታቸው የአብርሃምን መንገድ ተከተሉ የሚለው አለ። እሱንም አሳያቸው 67ን ማውጣውና
ያውና እዚህም ጋር ምን ይላል? ኢብራሂም ይሁዳ ወይም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ ይላል። ከአጋሪዎችም አልነበረም ይላል። ቃል በቃል ይህን ይናገራል። ይህ ነው እንግዲህ። ከዚህ በመቀጠል ደግሞ 95 አውጣው አባታቸውንም የአብርሃምን መንገድ ተከተሉ እያለ ቃል በቃል ያዘናል። በእርሱ መንገድ ላይ እንደሆነ ይናገራል ማለት ነው። ምን ያለ እዚህ ጋር አላህ እውነትን ከዚህም በኋላ በአላህ ሃይማኖት ላይ ውሸትን የቀጣጠፉ ሰዎች እነዚያ እነርሱ በደለኞች ናቸው ካለ በኋላ አላህ እውነትን ተናገረ። የኢብራሂምን መንገድ ተከተሉ፣ ወደ እውነት ያዘነበለ ሲሆን ተከተሉት ይላል። ከአጋሪዎቹም አልነበረም በላቸው ይላል። በጥቅሉ የአብርሃም መንገድ ይሄ ነው። በቃ ቀጥታ ሱራ አንዓም ላይ ደግሞ መጨረሻ ገጽ አወጣላቸው። ሱራ አብርሃም ሱራ እንትን ላይ መጨረሻ ላይ ያወጣላቸው ቁል አገይረ አላህ አብጊ ረበን ሁወ ረቡ ኩል ሸይ ወላ ተክሲቡ ኢላ እያለ የተናገረበት ቁል ኢነኒ ሀዳኒ ረቢ ያው እናዝገር ኢላ ሲራጥ ሙስተቂም አሁን ያወጣው ይላል። እኔ ጌታዬ ወደ ቀጥተኛ መንገድ ትክክለኛ ሃይማኖት ወደ እውነት አዘንባይ ሲሆን የአብርሃምን ያው ቃል በቃል የአብርሃምን መንገድ መራኝ ይላሉ። እርሱም ከአጋሪዎቹ አልነበረም። የአብርሃምን መንገድ መራኝ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። የአብርሃም መንገድ ላይ ነው ቁጭ ያደረገን አምላክ አላህ ሱብሓነሁ ወተዓላ። ይህ ነው አሁን አብርሃም ቀጥታ አባቴ ነው እያሉ ሲናገሩ ደግሞ እርሳቸውን ቃል በቃል አብርሃምን መረጠ አላህ፣ ከአብርሃምም እስማኤልን መረጠ፣ ከእስማኤል ምንን መረጠ ያሉበትን ደግሞ አሳያቸው። አብርሃም አባታቸው እንደሆነም ቃል በቃል የተናገሩበትን አሳያቸዋለን። ኢነ አላህ አስጠፋ ኢብራሂም የሚለውን አጣ ተኽሪጅ ሐዲስ ኢነ አላህ አስጠፋ ኢብራሂም ወስጠፋኒ እያሉ ይናገራሉ። ያው ይታያል። ኢነ አላህ አስጠፋ ኪናና ኢነ አላህ አስጠፋ ኢብራሂም ከሚለው ያለን አወጣላቸው። አንድ ሐዲሱን ልስጥህና አብርሃምን መረጠ እናንተ አስጠፋ ያውና ምን ይላሉ? ቃለ ረሱሉ ላህ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። ኢነ አላህ አስጠፋ ሚን ወለዲ ኢብራሂም ሚን ወለዲ አደም ኢብራሂም አላህ ከአዳም ልጆች አብርሃምን መረጠ አሉ። ወተኸዘሁ ኸሊለን እርሱንም የቅርብ ወዳጅ አድርጎ ያዘው። ወስጠፋ ሚን ወለዲ ኢብራሂም እስማኤል ከአብርሃም ልጆችም እስማኤልን መረጠ አሉ። ኢስሐቅም ተመርጧል፣ በእስማኤልንም እንዲሁ መርጦታል፣ ባርክቷል። ስልም ምን ይላል? ከማን ነው? ከአብርሃምም እስማኤልን መረጠ። ثم اصطفى من ولد إسماعيل نزارا ثم اصطفى من ولد نزار يعني مضر ثم اصطفى من مضر كنانة ثم اصطفى من كنانة قريشا ثم اصطفى من قريش بني هاشم ثم اصطفى من بني هاشم عبد المطلب ثم اصطفاني من عبد المطلب نبياتي صلى الله عليه وسلم ያው ቃል በቃል ሲናገሩ አላህ ሱብሓነሁ ወተዓላ ከአዳም ልጆች አብርሃምን መረጠ፣ ከአብርሃም እስማኤልን መረጠ፣ ከእስማኤልም እኔን መረጠ እያሉ የተናገሩበት ነው ማለት ነው። አሁን ደግሞ ቃል በቃል አባቴ አብርሃም እያሉ የተናገሩበትን ሐዲስ ምስጥ ነቢያችን ሰለላሁ ዐለይሂ ወሰለም ከልጆቻቸው መካከል አንድ ልጅን በወለዱ ጊዜ ምን አሉ? ኢነ አላህ ቀድ ረዘቀኒ ፊ ሃዚሂ ሌይላ ቢወለድን ፈሰመይቱሁ ቢስመ አቢ ኢብራሂም ይላሉ። አላህ በዛሬዋ ሌሊት ወንድ ልጅን ለግሶኛል አሉ። ይህንንም ልጄን ስሙን በአባቴ በአብርሃም ስም ሰይሜዋለሁኝ፣ አብርሃም ብዬ ጠርቼዋለሁ ይላል። ኢብራሂም ብሎ የጠሩት ልጃቸዋለሁ። ወሰመይቱሁ ቢስመ አቢ ኢብራሂም እንዲያወጣላቸው በብሉይ ኪዳን ታምናላችሁ? በውስጡ የተነገሩ ቃላቶች ካሉ እናምናለን። በውስጡ የተነገሩ ኪዳን ላይ የተነገሩ እውነታዎች ካሉ እናምናቸዋለን። በዚያ ውስጥ ደግሞ የተነገሩ ሀሰቶችን አንቀበላቸውም ማለት ነው። እሺ ይሄ ነው። እሺ እኔ ብዙ ማለት ጥያቄ ቁርአን ላይ ያው የፈጣሪ ቃል ነው ብዬ አምናለሁ፣ አስባለሁ። ከ190 አምናለሁ። የነቢዩ ሰለላሁ ዐለይሂ ወሰለም ነቢይነትም አምናለሁ። ግን ቁርአን ላይ ነው። ለምሳሌ ለምንድን ነው ከአይሁዶችን ከክርስቲያኖች ጋር ላይ ክርስቲያኖችና አይሁዶች እያለ ለምንድን ነው እንደዛ የሚለው? የሚያጋራቸው ነገራቶች ስላሉ ነው። ሁለታቸውንም ወደ እሱ እንመጣለን። ያው እና ነቢ ስ ላ ስለም ምን አሉ? አነ ዳዕወት አቢ ኢብራሂም ይላሉ። ቃል በቃል ተመልከት። እኔ አባቴ አብርሃም የጸሎት ውጤት ነኝ ይላሉ። እኔ አባቴ አብርሃም የጸሎት ውጤት ነኝ። ምክንያቱም አብርሃም ስለ እርሳቸው ጸልዋል።
አብርሃም ካዕባን መካን እየሰራ እያለ ያደረገውን ጸሎት አሳያቸዋል። ሱረቱል በቀራ ላይ ወጣው 170 አካባቢ ላይ ረሱል ሚንሁም የትሉ ዐለይሂም አያቲከ የሚለዋል። ያውና ይታያል እዚህ ጋር አብርሃምና ኢስማኤል ኢብራሂምና ኢስማኤልም ጌታችን ሆይ ከእኛ ተቀበል አንተ ሰሚውና አዋቂው አንተ ነህና የሚሉ ሲሆኑ ከቤቱ መሰረቶችን ከፍ ባደረጉ ጊዜ አስታውስ ይላል። ካዕባን እየሰሩ እያለ አብርሃምና ኢስማኤል ከዚያ ቀጥለው ለዚያ ህዝብ ጸሎት ሊያደርጉ ነው። በዚያ አካባቢ አንድ መልእክተኛን ለዓለም እንዲያስነሳ ያው ጌታችን ሆይ ለአንተ ታዛዦችም አድርገን ከዘሮቻችንም አሉ አብርሃምና ኢስማኤል ለአንተ ታዛዦች ህዝቦችን አድርግ፣ አረበኛው ላይ ሙስሊም የሆኑ ትውልድ አድርግ እያሉ ይናገራሉ። ያው ህግጋታችንንም አሳየን አሳውቀን አሉ። በእኛም ላይ ተመለስልን ማለት ያነሳችንን ተቀበለን ነው። አንተ ጽጸትን ተቀባዩ ሩህሩህ አንተ ብቻ ነህና አሉ። ከዚያ ቀጥለው ምን አሉ? ረበና ወበዐት ፊህም ረሱለን ሚንሁም የሚለውን አውጣው። ቀጥሎ ያለውን አንቀጽ አውጣው። ረበና ወበዐት ፊህም 128 129 ላይ ያለውን ማለት ነው። ያውና እዚህ ጋር አብርሃምና እስማኤል ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉት ጸሎት ነው። ያው ጌታችን ሆይ በውስጣቸውም አሉ በእነዚህ ሀገር በዚህ ሀገር ከሚኖሩ ሰዎች መካከል አንድ መልእክተኛ እንዳስነሳ በውስጣቸውም ከእነርሱ የሆነን መልእክተኛ በእነርሱ ላይ አንቀጾችን የሚያነብላቸውን መጽሐፍንና ጥበብንም የሚያስተምራቸውን ከክህደት የሚያጠራቸውንም ላክ አንተ አሸናፊ ጥበበኛ አንተ ብቻ ነህና የሚለው ሲሆኑ እያለ ተናገረ። እንግዲህ መልእክተኛ እንዲያስነሳ በዚያች ሀገር ላይ ጸሎት አድርገዋል። ለዚህም ትንቢቱ በእርሳቸው ላይ እንደተፈጸመ ቃል በቃል ሱረቱል ጁሙዓ ላይ ይናገራል። ወለዚ በዐተ ፊል ኡሚይነ ረሱለን ሚንሁም የሚል ልክ እንዲሁ አሁን አብርሃም አባቴ ነው ያሉበትን የቅድሙን ሐዲስ ላሳየ። ያው እና ነብዩ ቡኻሪ 1303 ላይ ተሳለ ቡኻሪ 1300 ኪዱ የት ነህ? ቡኻሪ 1303 ላይ ነቢያችን ሰለላሁ ዐለይሂ ወሰለም አባቴ አብርሃም እያሉ ቃል በቃል ይናገራሉ። እዚያም ላይ ቡኻሪ 1303 ምን ይላል እዚህ ሐዲስ ላይ? حدثنا الحسن ابن عبد العزيز حدثنا يحيى بن حسان حدثنا قريش وهو ابن حيان عن ثابت عن أنس بن مالك رضي الله عنه قال دخلنا مع رسول الله صلى الله عليه وسلم على أبي سيف القيم وكان ضئرا لإبراهيم عليه السلام فأخذ رسول الله صلى الله عليه وسلم فقبله وشمه ثم دخلنا عليه بعد ذلك وإبراهيم يعني يجود بنفسه فجعل من إلال الشيء إن الله قد رزقني في هذه الليلة بولد وسميته باسم أبي إبراهيم سنتربر يا وطا 1303 نهار الله اسكي ليلة تجمعي حديث كان لا وطا اسكي زكار رجع 1303 የሚል እሱ ጋር ነው ያለው። እስኪ መጨረሻው ላይ ኦኬ በቃ ሙስሊም 2300 ይናገራል። እሱ ጋር ሙስሊም 2315 ላይ ያወጣል። ሙስሊም 2315 እዚህ አድሮሮ ሰንያ ላይ አውጥተንልኛል ሐዲሱን። እሱ ሱና ደስ ከሆነ ያላወጣ ይሆናል። 2315 እሺ። ሻሃዳ መያዝ የሚፈልጋል እንዴ? ኪዱ ሻሃዳ መያዝ ፈልግ ከሆነ ሚቱን አንሱለት። ኪዱ ይሰማል? ሁለት ሺህ 315 ሳላህ 15 ያው እነዚህ ጋር እስኪ ቀርጋ ያው እና ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምን ይላሉ? ውሊደ ሊ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ ይላል።
ያው እና አባቴ አብርሃም እያሉ ቃል በቃል ይናገራሉ። እዚህ ጋር ወሊደ ሊ አለይላ ወለት ያኔ በዛሬዋ ሌሊት ላይ ህፃን ልጅ ተወልዶልኛል አሉ። ፈሰመይትሁ ስሙንም ሰየምኩት፣ ቢስመ አቢ ኢብራሂም በአባቴ በአብርሃም ስም ሰየምኩት ይላሉ። ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ዛሬዋ ሌሊት አላህ ወንድ ልጅ ለገሰኝ፣ ስሙንም በአባቴ በኢብራሂም ስም ኢብራሂም ብዬ ሰይሜዋለሁ ይላሉ። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያ ስለዚህ ስሙን በአባቴ ኢብራሂም ጠራሁት እያሉ ይናገራሉ። ነቢ መሐመድ ሰለላሁ ዐለይሂ ወሰለም የአይሁድ ዘር አለባቸው? እስማኤል ነው እንግዲህ የምታውቀው። ይሁዳ የሚባለው የመጣው ከያዕቆብ በኋላ ነው። እንደምታውቀው ያዕቆብ ልጆች መካከል አንድ ይሁዳ የሚባል ልጅ አለ። በዚያ ነው አይደለ? እርሳቸው ደግሞ ከአብርሃም ናቸው። አብርሃም እስማኤልን ወለደ። ከእስማኤል ዘር የመጡ ናቸው እርሳቸው። ቅድም እንዳሳየው አላህ አብርሃምን መረጠ። ከዚያ በኋላ እንደገና እስማኤልን፣ ከዚያ በኋላ ነው እርሳቸው የመጡት። ከእስማኤል በኩል ናቸው። አይሁድ ደግሞ ዘር የመጡት ከኢስሐቅ በኩል ነው። ከኢስሐቅ እሺ፣ አንድ ጥያቄ። አሁን እኔ ሙስሊም ሳልሆን እንደዚሁ በዚሁ እምነቴ ብሞት ምን ነው? በዚሁ አላህ ስብሐነሁ ወተዓላ ያልደነገገው እምነት ነው። እሱ እምነት አይሁድ መጽሐፉ ላይ አይሁድ እንደተሆነ ብሉይ ኪዳን ላይ እግዚአብሔር ጽዮንን ያጸናል፣ ፍሬሽራሷንም ሁሉ ያጸናል፣ ምድረ በዳንም እንደ ገነት፣ ምድረ በዳዋንም እንደ እግዚአብሔር ገነት ያደርጋል፣ ደስታንም ምስጋናን ለእነሱ ያደርጋል የሚል አለ። ማለት ለጽዮናውያን በገነት በላይ ተስፋ እንዳለን ይናገራል እኮ ብዙ ቦታ ላይ። አስቴር ምዕራፍ 6 ላይም አለ። አይሁድ እምነት ነው ብለህ ነው የምታምነው ወይንስ የዘር ስም ነው? አይሁድ የሚለው የእምነት መጠሪያ ነው አምላክ የደነገገው እምነት ነው ወይንስ የዘር ስም ነው? አይሁድ የሚለው የእምነትም ነው ዘርም ነው ማለት በዘርም የሆነ ዘር ነው። የይሁዳ ከዚያ በፊት ይህ እምነት ነበረ ወይ ብዬ ብጠይቀህ የለም። አምላክ ከዚያ በፊት ታዲያ ቅዱሳኖች አስነስቷል፣ ግን ይሄ እምነት የለም ነበር። ከጊዜ በኋላ ከሆነ ሰው ዘር በመነሳት የመጣ ነው። ያዕቆብ ይሁዳን ወለደ፣ ከይሁዳ በመነሳት ነው። ሰላም፣ እንዴት ነሽ ኪዱ? ይሰማል? ኪዶ ይሰማል? ሜትሽናሹ አድብኖች ካላቸው አንሱላት። እሺ፣ ጥያቄ ማለት አሁን ማወቅ አለብኝ። ለምሳሌ ዝም ብዬ ወደ እስልምና መግባትም ደግሞ የለብኝም። በእርግጥ ሃይማኖቱም ትክክለኛ ነው ብዬ አምናለሁኝ። ግን ትንሽ ደግሞ ጭንቅላቴ የሚጨናነቅበት ነገር አለው። ለምሳሌ ብሉይ ኪዳን ምንድን ነው ብላችሁ የምታምኑት? ነቢያቶችን ትቀበላላችሁ፣ ቃሉን ደግሞ እንዴት አትቀበሉ? ለምሳሌ እነ ሙሴን ከነ አብርሃም ከተቀበላችሁ ለምን ብሉይ ኪዳን እሱን አስመልክተው ነቢያቶችን እንቀበላለን። እነ አብርሃም እነ ዳዊት እነዚህ ሁሉ እንቀበላቸዋለን። ትምህርቱንስ የሚለው ደግሞ ትምህርቱን ለሶስት ከፍሎ ነው የሚያየው ኢስላም። አንደኛ በውስጡ የተነገሩ እውነታዎች እንቀበላለን። ገብቷል አይደል? በውስጡ የተነገሩ እውነታዎች ካሉ እነዚያ እንቀበላለን። አንድ አምላክ አምልኮ እስራኤል ሆይ ጌታ አምላካችን አንድ ጌታ ነው ይላል አይደል? ሙሴ ይላል አይደል? እንቀበላለን። ነገር ያሉ ደግሞ ሀሰቶችን አንቀበላቸውም። አንደኛ እሱ ነው። በውስጡ ላይ ለምሳሌ አሮን ኦሪት ዘፍጥረት ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምረህ ብታየው አሮን ለእስራኤላውያን ከግብፅ በወጡ ጊዜ በወርቅና በብር አቅልጦ ጣዖት እንዳስመለካቸው ይሄ ነው አምላካቸው ከግብፅ ያስወጣቸው እንዳላቸው ታውቃለህ አይደለ? አሮን አስቷል። ይሄን አሁን አምላክ አላህ በቁርአን ላይ በፍጹም እርሱ አይደለም ብሎ ገልጾልናል። አንድ ሳምራዊ ሰው ነው ብሎ ገለጸልን። ነቢይ የሆነው አምላክ መርጦት ለሰው ልጆች ጣዖት እንዲያስመልክ አያደርግም በፍጹም። የአይምሮም ራሱ አይቀበለውም። ሳምራዊ በዛ ጊዜ ነበረ። አንድ ሳምራዊ ሰው ነው ብሎ ገልጾልናል። ሳምራዊ የሚባል ስሙ እንደሆነ ገልጾልናል። አንድ ያውጣለት ሱራ ጣሃ ላይ ያውጣለት ማን እንዳሳታቸው ይገልጽ። ፈአضل ሳሚሪ ብሎ ገልጾታል።
ገልጾታለች። ኪዶ አለሽ ካለሽ መትሽን አንስተሽ መናገር ትችላለሽ። ሌላኛው ነገር ሰለሞን እንደ ካደ ታውቃለህ አይደል? መጽሐፍ ቅዱስ ላይ በመጨረሻ ህይወት ላይ እግዚአብሔርን ክዶ አምላኩን ክዶ ምናምን እያለ ያስቀምጣል። ለጣዖት አምላኪያኖች እንደሰራ ታውቃለህ አይደለ? መጽሐፍ ቅዱስ ላይ አላላክም አለ። ነገር ግን አላህ በቁርአን ላይ ወማ ከፈረ ሱለይማን ይላል። ያን አንስቶ ሰለሞን ግን አልካደም እያለ ቃል በቃል ይመሰክራል። ያ እነዚህ ጋር ማን ጣዖቱን እንደሰራ ተመልከተው። ምን ይላል አላህ? እኛም ከአንተ በኋላ ሰዎችን በእርግጥ ፈተንን፣ ሳምራዊውም ማሳታቸው እያለ ይናገራል። ሀሩን አይደለም፣ ሳምራዊውም አሳታቸው እያለ ይናገራል። እና ይህ ነው እንጂ ሀሩን አይደለም። ሀሩን እንዳውም ጌታቸውን አላህን ተገዙ ታው ብሎ ከልክሏቸዋል ብሎ አስተምሮናል። ነቢይ ከሆነ አምላክን ህግና ስርዓት ለሰዎች ያስተምራል እና ባዕድ አምልኮ ሰርቶ በፍጹም ይሄ ነው አምላካቸው አይላቸው። ይሄ ነው ሌላ የሰለሞንም ማውጣላቸው። ሰለሞን እንደካደ ሰለሞን አምላኩን ትቶ እንደ ዳዊት እንዳልሆነ እንደ አባቱ ያልሆነ መጨረሻ ላይ ያለው ህይወቱን ማን ይገልጻል? ነገር ግን አላህ በቁርአን ላይ ደግሞ ሰለሞን አልካደኝም እያለ ቃል በቃል ይመሰክርለታል። ለዚህ ነው እነዚያ መጽሐፍቶች የሰው እጅ ገብቶባቸዋል እና አሁን እነዚያን ህግና ስርዓት ተከትሎ የሚሄድ ሰው በፍጹም የቀጣዩን ዓለም የሚያገኝበት መንገድ አይደለም። ያ ነው። በውስጣቸው ግን ያሉ እውነቶች አሉ ወይ? አዎ እውነታዎች አሉ። እነዚያን ሁሉ አላህ በቁርአን ላይ ይናገራቸዋል። ነፍስም በነፍስ ምናምን የሚለው በተውራት ላይ እንዲጽፈን ነበር እያለ ቃል በቃል አላህ ይናገራል። ወከተብና ዐለይሂም ፊሃ አን ነፍሰ ቢነፍስ ወልዐይነ ቢልዐይን ወልአንፈ ቢልአንፍ ወልኡዙነ ቢልኡዙን ወሲነ ቢሲን ወልጅሩሐ ቂሳስ እያለ ይናገራል። እሺ የሚቀበለው የትኛውን ክፍል ነው? እየነገርኩ ለምሳሌ አንድ አምላክ በብቸኝነት አምልኩ የሚለውን ይህን ይቀበላል ኢስላም። የሙሴን ነብይነት ኢስላም ይቀበላል። የአሮንን ነብይነት ኢስላም ይቀበላል፣ ያጸድቃቸዋል። ልክ እንዲሁ የዮሴፍና ያዕቁብ በመካከላቸው የነበረው ታሪክ አንዳንድ ቢጨመርበትም ወደ ግብፅ እንደሄደና ንግስናን እንደሰጠው ምናምን ይህን ሁሉ እንዳለ ይቀበላል። ታል እሱንማ እንዲ ራሱ ዘርሞኛል። ያንን ሁሉ ይቀበላል፣ ያጸድቃቸዋል። አየህ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው እንዳልመጣ ሁሉ ትረዳለህ። የሆነ አምላክ እንደገለጠላቸው ነቢያት የገለጠ አምላክ እንደገለጠላቸው አልተረዳህም ስታረብ የሰው ቃል እንዳልሆነም ገብቶኛል እኮ ብዙ ነገር ገብቶኝ፣ ለዛ ነው የመጣሁት። እና በስተመጨረሻም የነቢያትን የአብርሃምን መንገድ እንዲያድሱ ነው የተላኩት። ያው እንዳሳየው ቅድም እስካሁን አምላክ ራሱ ሲያዛቸው በአብርሃም መንገድ ላይ ነው ያደረግኩ እያለ ይነግራቸዋል። ምክንያቱም ከጊዜ በኋላ ሰዎች የአብርሃምን መንገድ የሰው እንዳለ የነቢያትን መንገድ አጥፍተው እንዳለ በቃ በራሳቸው መንገድ እየወሰዱ ነው መጽሐፉ እንደፈለጉ እንትን ብለው ማለት ነው። አምላክ ግን ወደ አብርሃም መንገድ ዳግም ይመልሱ ዘንድ እርሳቸውን አስነሳቸው። ብዙ ቦታ ላይ የአብርሃምን መንገድ እያለ ይገልጽላቸዋል ማለት ነው። ለመሆን ማለት ነው ነቢይ መሆን መቀበል አለብኝና ለምሳሌ ክርስቲያኖች ጌታ የሚሉት ኢየሱስ እንዴት ነው? ለምሳሌ በሙስሊም ከሆንኩ ምን ብዬ ነው የምቀበለው? ሲሆን መልእክተኛ ብለህ ነው የምትቀበለው። አምላክ አላህ ከእስራኤል ሰዎች እንዳስነሳው እንግዲህ እርሱ አምላክ አላህ ስብሐነ ወተዓላ ከድንግል ማርያም ማንም ወንድ ሳይገናኛት በክብሯ በንጽህናዋ ላይ ሳለች አምላክ ከእርሷ ልጅን እንደፈጠረላት ከነቢያቶች መካከል አንድ ነቢይ ነው፣ ፍጡር ነው፣ ነቢይ ነው፣ መልእክተኛ ነው። እነዚያ ሲያደርጋቸው ነበር። ያው እነዚህ ጋር ቃል በቃል ምን ይላል? የመርያም ልጅ አልመሲህ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው ያለ ይናገራል። ከዚያ በዘለለ እርሱን ጌታ ነው፣ አምላክ ነው፣ ፈጣሪ ነው፣ የአምላክ ልጅ ነው ምናምን ብሎ ይሄ አይቻልም። ይህ ክህደት ነው። እነሱ ታዲያ እነሱ ደግሞ ጌታ ነው ይሉታል። ለምሳሌ እንዴት ነው? ትናንትም ጠይቄ ነበረ የሆነ ቦታ ላይ በአንድ ሰው አንድ ሰው ነው እና ሁለት የተለያየ ማንነት ከተነገረ ማለት ነው ያ ሀሰት መሆን አይመስልም? እነሱ ነው የተሳሳቱት በራሳቸው። አሁን ቅድም እንዳልኩ በራሳቸው የጨመሯቸው ነገራቶች ናቸው እንጂ መሲሁ መልእክተኛ እንደሆነ ባሪያ እንደሆነ ሁሉ ተነግሯል። የአምላክ መልእክተኛ እንደሆነ ነቢይ እንደሆነ ሁሉ እንዳለ ሁሉ ተነግሯቸዋል። ራሳቸው ግን ከዚያ በተለየ መልኩ አምላክ እንደሆነ ብለው ያምናሉ። እነሱ ይሄ የራሳቸው ስህተት እንጂ
መሲሁ በፍጹም ይሄን አላስተማራቸውም። መለኮታዊ ባህሪ እንዳለው እንደዚህ በፍጹም አላስተማርም። እንደምታየው ወንጌላቸው ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አብን ነው አንድና ብቸኛ አምላክ እያለ ይጠራላቸዋል። ያው የዘላለም ሕይወት አንተ ብቻ እውነተኛ አምላክ የላከውንም ኢየሱስ ክርስቶስን ዋቅ ነው እያለ ይናገራል። አየህ ክርስቶስ ራሱ መልእክተኛ ቅዱስ ነው፣ መጽሐፍ ቅዱስ ነው። ያው አዲስ ኪዳናቸው ላይ እነሱ ላይ የሚገኝ ነው። አንተ ያን ባትቀበለው አንድና ብቸኛ እውነተኛ አምላክ እያለ ያን የላከውን አንድ አምላኩን ይገልጻል መሲሁ። እርሱ ደግሞ መልእክተኛ እንደሆነ ይገልጻል። ይሄ ነው። በጣም አመሰግናለሁ። ብዙ መልሰህልኛል። ምናልባት ወደፊት ከመጣው ለአሻዱ መሀመድ ለማለት ነው የምመጣው ማለት ነው። ኢንሻአላህ አብሽር አላህ እንዲጠቅምህ ዘንድ አንድ እስኪ ስለ ነቢዩ መሐመድ እንንገርህ። በብሉይ ኪዳን ላይ የተነገሩና ትንቢቱ በእርሳቸው ላይ እንደተፈጸመ እሺ፣ ደስ ይለኛል። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ልክ ነው። ትንቢተ ኢሳያስ 42 ላይ ያለው ስለ ቄዳር ሰዎች እንደሚናገር በቄዳር ሰዎች ላይ ትንቢቱ እንደሚፈጸም 13 ላይ ወረድ ብሎ እዛ ይናገራል። እርሳቸው ደግሞ የቄዳር ደግሞ እስማኤል ልጅ እንደሆነ ታውቃለህ። ኦሪት ዘዳግም ላይ ያለውን አንስተህ አሳየው አንዴ ሳላ። እዚያ ላይ እንደ አንተ ያለ ነቢይ ያስነሳላቸዋለሁ ብሎ ተናገረና ለሙሴ የተናገረውን ቃል በቃል እዚያው እንደገና ወረድ ብሎ ማን ነው እዚያው በቁርአን ላይ እንደ ሙሴ ያለ ነቢይ አንተ ነህ እያለ ነቢይ ሙሐመድን ይገልጻቸዋል። የሚገርምህ ማለት ነው አምላክን ፊት ለፊት እንደ ሙሴ ያናገረ እያለ ይገልጻል። ነቢይ ሙሐመድ አምላክን ፊት ለፊት ከሙሴ በኋላ ያናገሩት እርሳቸው ናቸው ማለት ቃል በቃል ማለት ነው። ታላላ ይህ ሁሉ ተቀምጧል። እንዲጠቀም እንትን በ ሳላሳየው እስኪ እኔ ወደ መስጅድ ሄድ ነው። ቀጥሎ ኦሪት ዘዳግም ምዕራፍ 34 ማነው ምዕራፍ 18 ቁጥር 18 ነው ይኸውና አንዴ ላይ ያውና እዚህ ጋር ይታያል። ከወንድሞቻቸው እንደ አንተ ያለ ነቢይ ያስነሳላቸዋለሁ ይላል። ቃሌንም በአፉ አኖራለሁ እንዳዘዝኩትም ይነግራቸዋል። በስሜም የሚናገረውን ሁሉ በሚናገረው ሁሉ ያን ነቢይ የማይሰማውን ሰውን ይበቀላለሁኝ ይላል። እንደ አንተ ያለ ነቢይ የሚለው ማንን ነው? አሁን ቃል በቃል በቁርአን ላይ እንደ ሙሴ ያለ ነቢይ እያለ ይገልጻቸዋል። ነቢይ ሙሐመድን ሱረቱል ሙዘሚል ላይ ያወጣለት ከወንድሞች መካከል ማለት ለምሳሌ ከነገዶች ነው። ከ12ቱ አይሁድ ነገዶች ከሆነ ነቢዩ የሉም መሰለኝ። ከእስራኤል ነው እንዳለን አንዴ ላሳየህ። ከእስራኤል ነው እንዳለን ኦሪት ዘዳግም ምዕራፍ 34 ታወጣለት ቁጥር 10 ኦሪት ዘዳግም ምዕራፍ 34 ከእስራኤል ወገን ሙሴን የሚመስል በፍጹም አልተነሳም። ያውና ታያል። እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከእስራኤል ዘንድ አልተነሳም ይላል። አየህ አይደለ? ሙሴን እንዲመስል ዘንድ እዚህ ጋር የተጠቀሰ ምሳሌ አለ፣ ምልክት አለ። ያው እግዚአብሔርን ፊት ለፊት እንዳወቀው ይላል። እንደ ሙሴ እግዚአብሔር አምላክን ፊት ለፊት ያናገረው ማን ነው ከተባለ ከሙሴ በኋላ ነቢይ ሙሐመድ ቃል በቃል እናሳያለን እኔ ጌታዬን ያናገርኩት እያለ የተናገሩበት አላህም ራሱ ቃል በቃል ሙሐመድ ሆይ እያለ ያናገራቸው እርሳቸው ነው። ከሙሴ በኋላ ፊት ለፊት አምላክን ያናገረ በእስራኤል ምድር ላይ አልተነሳም ብሎ ተቀምጧል። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ግን እንደ ሙሴ ተብለውም ተገልጸዋል። አምላክንም ፊት ለፊት አናግረዋል ተብሎ ተገልጿል። ገባኝ። እስኪ አነባዋለሁ ደግሞ እኔ